በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰናል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። በቅርብ ወጣችሁት መግለጫ ላይ ለኤርትራ መንግስት ወይም ለሻቢያ መንግስት የሰጣችሁት ምላሽ አለ። ከዛ በፊት እንግዲህ ብዙዎችን ያነጋገረው ጉዳይ አንስታችሁ አሁን ደግሞ መጥቶ የኢሳያስ ባደረገው የዚህ 34ኛው ከኢትዮጵያ የተገነጠሉበትን ቀን የተናገረውን ማዕከል አድርጋችሁ ምላሽ ሰጣችኋል። ባጭሩ መልሳችሁ ምንድነው? ያልሰማ ካለ እንዲያውቀው። በዛ ደረጃ በጣም ጠንካራ መግለጫ ነው፣ ብዙዎች ያነሱት ነው። በዛ ደረጃ እንድትሄዱ ያረጋችሁስ ነገር ምንድነው? የገረማችሁም ነገር እዛ ላይ የገረማችሁ ነገር ስላለ እኔ ከማነሳው አንተም ያነሳው ካላነሳውን ያነሳሉና ምንድነው ያያችሁት ከዚህ ከኤርትራ መንግስት ከሻቢያ ጋር በተያያዘ? ስለዚህ ጥያቄዎቹን በአቀረብክልኝ ኦርደር አጠራጠር አድርጌ ልንገር። የምክር ኮሚሽኑን እና የምክር ሂደቱን በአጠቃላይ ቅድም በተነጋገርነው አግባብ ነው። ዝም ብሎ ውይይት እንደዚህ በቀላሉ ማድረግ አሁን መፍትሄ አመጣለሁ ብሎ ሪያሊቲ ቼክ ማግንቶ ይሁን በጊዜ ሂደት ተምሮም ከመነሻው ማሳብ የነበረው ሁሉም አለ። ትላልቁም ሰው አለ፣ ፖለቲከኛው አለ፣ በመንግስት በኩልም በተቃዋሚ በኩልም በተለያየ አግባብ የሆነ ጊዜ በትጥቅ ትግልም ውስጥ የነበሩ ሬናውንስ አድርገው የነበሩ ሰዎች ሁሉ ያሉበት ነው። በነገራችን ላይ አሁንም ቀደም ያነሳውልህ ለሌላ ጊዜ ፕሮግራም እንድትይዝልኝ ነው። ለሌላ ጊዜ ቢመች ነው። አብን ምን አቀረበ እና እነዚህ የኢንተርናሽናል ኤክስፒሪየንሶቹ ምንድናቸው? ሌላ ጊዜ በቅርብ ጊዜ እንቀጥል ነው። ሶሪ በደንብ እንትን አላልኩትም ማለት ነው። እሱ ላይ አሁን ሰው እየጠበቀ ያለው የዚህ የሻቢያ ላይ የሰጣችሁትን መግለጫ እንየው እንጂ ያኛውን ኔክስት ታይም በሚመች ሰዓት መተን እንነጋገርበታለን። በጣም መሰረታዊ አብን ለምክክር ኮሚሽኑ ምን አቀረበ የሚለው፣ ሁለተኛ ዓለም አቀፍ ኤክስፒሪየንሶቹ ከምክክር ኮሚሽኑ ጋር ምንድናቸው? አሁን ወደ ኤርትራ ናልኝና ኤርትራ ጋር መግለጫችሁ ላይ በጣም አሳጥሬ ከዛ በፊት ግን ነገሩም ጥሩ እንደሆነ እኔም ኢንተረስት ስላለኝ አብን እንትኑ ላይ የሚሳተፍበት ምክንያት አስቀምጫለሁ። ግን የተደራጀ ሰነድ የአማራን ህዝብ ጥያቄዎች በኢትዮጵያ ማዕቀፍ የሚፈቱበትን ከነጥያቄዎቹና ማብራሪያዎቹ ኮምፓራቲቭ ስተዲን ባጠናከረ አግባብ አጀንዳ አድርጎ ገቢ አድርጓል። 43 ገጽ ሰነድ አዘጋጅቶ ነው ገቢ ያደረገው። ይሄን ለማለት ነው። ይሄን እንድደመጥ ይፋ ልናደርገው እንችላለን። አንተም ልታየው ይችላል። በደንብ እንወያይበታለን። መግለጫውን በተመለከተ የኤርትራ ጉዳይ ያው ምልህ ዝም ብሎ ተኝቶም ሊንገርም እያደረገ የቆየ ጉዳይ ነው እንጂ ይሄ ኃይል ለኛም ማህበረሰብ ያው እንደ አማራ ፓርቲ ማለት ነው። በሁለተኛ ደረጃ እንደ አንድ ኢትዮጵያዊ ሀገሩን እንደሚወድ ኃይል ይሄ ድርጅት የሻቢያ ድርጅት ማለት ነው ከመነሻው ጀምሮ በጠላትነት የሚያይን ችግር የሚፈጥርብን በጦርነት ውስጥ የኖረ እኛንም በጦርነት ውስጥ ያቆየን መግለጫችን ላይ እንደተመላከተው መነሻው ይሄ በታሪክ የተመዘገበ ስለሆነ ነው። እኛ ልቦለድ አንጽፍም ማለት ሂስቶሪዮግራፊ አለ፣ አጣናን ስልት አለው። በዛ መሰረት ሻቢያን ካራክተራይዝ አድርገናል። ሰው ሻቢያ ጸሐፍት የኤርትራን ታሪክ ነጥለው ከኢትዮጵያ የራሱ ሀገር የነበረ ምናምን የሚልኮ እነ ሪቻርድ ሬድ የሚባሉ ሰዎች እኮ ስለ ኤርትራ እንትን ይጻፍታል። ተወውሱን ሌላ ጊዜ እንመጣበታለን። ፖይንቱ ግን ሻቢያ ከዛም በፊት የነበረው ጀብሃ ያው አንድ ስለሆነ በኋላ በፓወር እንትን ነው የተጣሉና ሻቢያ አሸንፎ የኤርትራን ኃይል ኮንሶሊዴት ያደረገው። ያኛውም ቢሆን ኮማንዶዎቹና መጀመሪያ ላይ ጥንስሱ
ካይሮ እየሄደ እኮ ነው ኤርሊፍት እየተደረጉ ስልጠና ጀምረው ጌንስት ኢትዮጵያ ሪክሩት የተደረጉት። የሆነ ጊዜ ነግሬ ከሆነ ከአባይ ጉዳይ ጋር ያለው የልማት ጉዳይ የሴኩሪቲ ኢሹ ነው የምልህ ከግብፅና ከሱዳን ጋር ስለሚገናኝ አንዱ ነገር ምንድነው እኛ ውስጥ ያለውን ተገንጣዩን እና ይሄ የተወሰነ ብሶት ያለበትን ሞቢላይዝ ሊደረግ የሚችለው ሄት ፖለቲክሱን ሞቢላይዝ የማድረግ ፖለቲካ በጃዙር የሰሩብን ነው። ሻቢያ ታሪኩ ይሄ ነው የተመለመለ ነው የሚል ቃል አይተከሆነ የራሱ የኤርትራን ህዝብ ፍላጎት የኢትዮጵያ አካል ሆኖ በነበረበት ዘመን የነበረውን ሁኔታ በመሃልም ግዛት ውስጥ በነበረበት ጊዜ በምን ምክንያት ነው ተለያይተን የቆየ ነው? በኋላስ የኢትዮጵያ ፍላጎት ምን ነበር? የተደረገውን የዲፕሎማቲክ ጥረት ሁሉ በበጎ የማያይ ማለት ነው። የራሱ ፎልስ ናሬቲቭ የጫነ ኢትዮጵያም ውስጥ ደግሞ ለደረሱት ልቂቶች ሌላውንም ደግሞ ተገንጣዩንም ሁሉንም በማደራጀት ከህወሓት ጀምሮ ያሉትን ሁሉ ናሬቲቭንም ይሁን ሚሊታሪሊ ሞቢላይዝ በማድረግ ኢትዮጵያ ላይ ዘላቂ ችግር ለመፍጠር የተንቀሳቀሰ ኃይል ነው። ኤርትራ እንኳን ከተገነጠለች በኋላ አንደኛ ወጣቷንም ጎጥ በሆነ መንገድ ከመለመለው ሌላ ሚኒሻ ጋር በኢትዮጵያ ስም ውይይት አድርጎ ጥያቄ ምንም ሳይቀርብ የሀብት ክፍፍል ጉዳይ ሳይደረግ ሌጂቲሜት ያልሆነ ትራንዚሽናል ስብስብ ነው መብታችንን አሳልፎ እንድሰጥ ያደረገው። ይሄም አልበቃው ኢንተርናሽናል ኮንቬንሽን ኦን ዘ ሎ ኦፍ ዘ ሲስ እንደ ሀገር እንኳን የያዘውን ይዞ ከነንተኑ ኢትዮጵያ የትራንዚትም ይሁን የፖርት አክሰስ እንዳይኖራት መሰረታዊ ማንንም ላንድ ሎክድ ካንትሪ ያለውን መብት እንኳን አሁን ወደ ዝቅተኛው እየመጣውልን እና የፓይሬሲ ስራ የሰራ የሌሎች ግዛቶችንም ተስፋፍቶ ጦርነት ያመጣ በዛም በልካታ እርቂት በቀጠና ውስጥ ያመጣ ፓሪያ የሆነ ስቴት ነው። ያው የዓለም አቀፍ ማህበረሰብ ተገንዝቦ ማከብጥሎበት የኖረኮ ነው። ይሄ በኢትዮጵያም ውስጥ ሊሚትድ ይሆን አይደለም። ቀጠናውን ሁሉ ከየመን መስመር ከባቤል መንደብ ጀምሮ በሃኒሽ ደሴት አድርጎ በሱዳን አሁን ባለው ሁኔታ ውስጥ ሁሉ በሶማሌ ብትል ቀጠናውን ጠቅላላ በተወልዶ ባደገበት ባህል መምራት የሚፈልግ ነው። መንግስት አይደለም የሽፍታ ባህሪውን ያስከተለ ስብስብ ነው። ይሄ ማለት አሁን እኔ ያለውን ነው ፓራፍሬዝ እያረኩል ያለው እውነታውን ማለት ነው። አሁን ይሄ አሁን እኛ ጋር ጣልቃ እየገባ ነው። አንደኛ አሁን እኛ እንደ ሀገር እኛም እንደ ፓርቲ ብሔራዊ ሪዞሉሽን ከተመንጃዎች መፍትሄ ሊመጣ ይገባል። እንትን አለ ኤርሚ ስለ ብሔራዊ ድርድር ስናስብ ሮበርት ፍሮስት የሚባል በጣም ሊትራሊ ክላሲክ የሆነ ጀግና ሰው አለ ማለት አሜሪካዊ ማለት ነው። ዘ ሮድ ኖት ቴክን የሚል ግጥም አለ። ዘ ሮድ ኖት ቴክን እና ግጥሙ መሃል ላይ ዘ ሮድ ለስ ትራቭልድ የምትል መልክ ያለችው መንታ መንገድ አጋጥሞት ለመሄድ ተቸግሮ ኤግዚስቴንሻል የሆነ ኢሹ አጋጥመው እኛ በፊሎሶፊ ኤግዚስቴንሻሊዝም እንለዋለን። ሪስኪ ነው በሁለቱም መሄድ እና ክራይቴሪያ ሲያጣ ዘ ሮድ ለስ ትራቭልድ ሰው እስካሁን ያልሄደበትና ያረጋገጠው መንገድን እንደ ክራይቴሪያ ወሰደው ማለት ነው። ሶ ይሄ ጦርነቱን አይተነዋል ነው ያልኩ ያለው። ረጅም ዘመን ያልተሄደበት መንገድ እንደሚባለው ያልተሄደበት መንገድ ማለት ነው። ዘ ሮድ ለስ ትራቭልድ ዘ ሮድ ኖት ቴክን ነው ርዕሱ የግጥሙና ያው 4 ጊዜ ፒልትዘር አዋርድ የወሰደ ሰው ነው የምነግርህ እና ሮበርት ፍሮስት ይባላል። ሌላም ፕሮሚነንት እንትኖች አሉት። አንዱዓለም አራጌ ያልተሄደበት መንገድ የሚል መጽሐፍ አለው። ኦኬ እና ይሄንን ስንሞክር እዛው ውስጥ ክርካር ውስጥ ሊያስቀሩን የሚፈልጉ መፍትሄ እንዳናመጣ ከሚፈልጉት ውስጥ በተለይ አሁን የገባንበት ምዕራፍ አንዱ ከማይፈልገው ነገር ኤክስተርናል ኢንተርፌረንስ ነው። ጂኦፖለቲካል ኢንተርፌረንስ ትምርቱ ላይ ነው የምነግርህ። ናሽናል ዳያሎግ ስታካሂድ አንዱ ሴፍጋርድ ማድረግ ያለብህ ጂኦፖለቲካል ኢንተርፌረንስ ነው። ኦኬ እዚህ ሪዞሉሽን እንዳይመጣ እጁን መስደድ የሚፈልግ ኃይል አለ ብዙ። ለዚህ የሚቀጠር ደግሞ አለ። ያው ታውቀዋለህ ስሙንም ታውቀዋለህ ማለት ነው። ሶ ባንዳ አለ የተሰለፈ ሶ ይሄንን መሰረት አድርጎ የሚንቀሳቀሰውን ኃይል አሁንም ቀጥሎበታል በዛ ተግባሩ ለማለት ፈልጌ ነው። በአማራ ክልል ውስጥ ባለው ፕሮብለም ኢንተርፌር ያደርጋል። ይሄንን ችግር በፕሮፓጋንዳም በተለያዩ ባሉት
በዚህ በአጥፊ ታሪክ ውስጥ ያዳበራቸውን ስልቶች ሌላ ነገር የልማት የዲሞክራታይዜሽን የሀገር ግንባታ የነጻነት የመብት ኤክሰርሳይዝ የለው ኦል እንትኑን ኮንሶሊዴት ያደረገው ተሞክሮ ሁሉ በዚህ ዙሪያ ሪቮልቭ የሚያደርግ ኃይል ነውና ያችኑ ተሸክሞ ከሶማሌ ወደ ደቡብ ሱዳን ከደቡብ ሱዳን ከኢትዮጵያ እንትና ምናን ነው የሚራወጠውና ኤቭሪ ሪሶርስን ኤርትራን ያለችውን ማርሻል ያደረገው በተጨማሪ በክሪሚናል ኔትወርክ ሁሉ የሚሰበስበውን ገንዘብ ሁሉ የሚጠቀመው ለዚህ ስራ ነው አንፎርቹኔት ነው የዚህ የጎረቤት እንትን መሆን ማለት ነው አብርሃም ሊንከን secession is not like divorce እኛ መግለጫ ላይ ኢንስፓየር ያደረገችን ኮንሰፕት ከዛ ነውና ይሄ ኤርትራ ማሳያ ነው መገንጠል ማጂክ ፒል አለመሆኑን ዴሞክራታይዝ እንደማታደርግ አገር ውስጥ ያለውን ፕሮብለም በናሽናል ዳያሎግ እንደዚህ መፍታት ነው እንጂ ላስቲንግ ሶሉሽን ዱሬብል ፕላውዚብል እንትን የሚያመጣው secession ማጂክ ፒል የሚመስላቸውን ሰዎች አንዱ ማሳያ እኮ ኤርትራ መፍትሄ አይደለም የወጣ አንድ ዴሞክራቲክ ከነበረ ምን ይላል መሰለ አንድ ፌደራሊስት ራይተር those who believe secession will solve the problem they should beware that secession replicates the mother state ይላል ገብቷል ምን ማለት ነው ደርግ ነው ሬፕሊኬት ያደረገው ለምሳሌ ከደርግ የተሻለ እንትን እናመጣለን ብለው ከነበረ የባሰ ነገር ነው እንደውም ያመጣባቸው እንደውም የባሰ ጂኦፖለቲካል ፕሮብለም ሁሉ ነው ለኤርትራ ህዝብ ያመጣበት ዙሪያውን ጠላት ማለት ነው በኢትዮጵያ በኩል ባይሁን ሶ ሻቢያ አንድ ማሳያ ነው ይሄ በዚህ ተግባሩ ቀጥሏል ሪቶሪኩም ቀጥሏል ያደራጀም ነው የሚታይም የማይታይም ጥረት ያደረገ ነው ይሄ አሁን በተለይ ማህበረሰብ ቤዝ ያደረገ የጥላቻ ንግግሮቹ ይሄ ሪዞሉሽን እንዳይመጣ ነው አሁን ይሄን ፕሮብለም ፈተን በሀገር ልጅነት ለሀገራችን መቆም አለብን ብሎ ጥረት ያደረገ ያለ ከነ ችግሩ ከነ ፕሮብለሙ ይሄ ቬንቸር ማለት ነው የሀገራዊ ሪዞሉሽን ቬንቸር እንዳይሳካ ነው የሚጎነጥለው ለዚህ የሚከተሩትን ኃይሎች ነው ሞቢላይዝ ያደረገ ያለው የአማራ ህዝብ በዚህ ስታንዲንግ ፕሪንሲፕሉ ነው ከሌላው ጋር በዜግነትና በፍትሃይነት በወንድማማችነት መኖር ነው ሌላ ጥያቄ ነው ተወልጄ እስካሁን ድረስ ሰምቻለሁ ይሄንን እኛ በምንችለው መልኩ ደግሞ ሰፖርት ያደረግን ሜይንስትሪም ያደረግን ነው ይሄንን ያስተጓጎለብን ነው እንዳማራ ዘላቂ መፍትሄ እንዳናመጣ ክልላችን ህዝባችን ያለበትን ሁኔታ ዲስክራይብ አድርገናል በዚህ ውስጥ እንድንኖር ማለት ነው ሳቦታጅ ያደረገ ነው ማለት ነው በአማራ ክልል ውስጥ ያለው ሁለተኛ በአማራና በትግራይም ውስጥ ያለው ጉዳይ በጊዜ ሂደት በህዝብ ለህዝብ ግንኙነትም በፖለቲካ ደረጃጀቶችም ይሁን በተለያየ የሲቪክ ተቋማት በመሆራን መካከል ንግግሮች ምናምን እንትን እንዳይሉ በዛም የሚሰራው ስራ አለ የተወሰነውን ሴክሽን ስፕሊት አድርጎ የራሱ ኢንስትሩመንት የስጋትና ወደ አማራ ቀጠናዎችም የሚደረግ ዘመቻ ወደ ኢትዮጵያም ወደ ሌላው ቀጠና የሚደረግ ዘመቻ ኢንስትሩመንት እያደረገው ነው ያለው ይሄንን ነው እየሰራ ያለው ለማለት ነው በኢትዮጵያ መንግስትና አጠቃላይ እንትኑ ላይ ኢትዮጵያ ጉዳይ ላይ ጣልቃ መግባት የለበትም በሚል በጥቅሉ ልምጣለ ግን የማህበረሰብ ስም ኢንተርናል ፖለቲክስ በስም እየተራ ልክ አሁን እኮ እዚህ አንድ ክልል ወይም አንድ ዞን እኮ ነው የሚመስለው አሁን ኤርትራ እዚህ ውስጥ በበጎም በመጥፎም ሳተፋለው ሲል በተለይ ኩይነቱን ተሸክሞ ምናምን ሲመጣ ሌላ ሀገር መሆኑን ረስቶ ነው እኮ ኢስታብሊሽመንቱ እየተንቀሳቀሰ ያለው በቀን የሚሰጠው ስቴትመንት እኮ ልክ እንዳንድ ብሔር ብሔረሰብ እኮ ነው እዚህ እንዳንድ ብሔር ብሔረሰብ ኤሊት ምናምን ማለት ነው አውዱ ራሱ ትክክል አይደለም ነው ይሄ መቅረት አለበት ኤርትራ እንደዚህ ያደረገ ነው ቆሞቀር የሆነ ድርጅት ነው በዚህ መንገድ ደግሞ መፍትሄ አይመጣም ለሌሎቹ ወንድምናቶች መንገር ፈልገው ይሄ የራሱና ቤኔፊት የሚያደርግበት ደግሞ የረጅም እጆች አሉት ስብስብ ነው በታሪክ ደግሞ አማራን እንደ ማህበረሰብ ለገባበት ፕሮብለም ኢትዮጵያም ለገባችበት ግርቃር በልዩ ሁኔታ ደግሞ በአማራ ህዝብ ላይ የጥላቻ ሪቶሪኮችና ናሬቲቮችን የወለደ ድርጅት ነው በማህበረሰባችን ላይ የጥላቻ ንግግሮችን ኦኬ የጄኖሳይዳል ተረኮችን ጠንሳሽ የሆነ ድርጅት ነው በዚህ ምክንያት በደርግ ሰራዊት ውስጥ እንኳን አማራን እየለዩ ሰራዊት ሆኖ የዘመተው ሁሉ የደርግ ወይም የኢትዮጵያ ሰራዊት ነው አክቹሊ የኢትዮጵያ ሰራዊት ነው ግን እነሱ በሚሉት የደርግ ነው የሆነ ኤስታብሊሽመንት ነው ግን በብሔር እየለዩ ነበር አታክ የሚያደርጉት ኬፕቲቭን ማለት ነው
አህያ እንትን እየጫኑ እኮ የአማራን ሲምቦላይዝ ለማድረግ እኮ እንዴ ማለት ዝም ብለህ መንገድ ላይ ነው እንዴ ፖለቲካን እያነሳ የምትሄደው? ማለት ነገሩን ሁሉ ትቶ ሀገራዊ ምንጆ ፖለቲካል ሪዞሉሽን ዲሲፕሊን እንደሆነ እናምጣ ኢንጌጅ ማድረግ ነው። እኛ እንደ ሀገር አትሊስት ግን የጀመርነውን ጉዳይ ሳቦታጅ የሚያደርግ ግን ታሪኩም ፍላጎቱም መነገር አለበት መመከት አለበት ብዬ ነው ማምነው። ድርጅት የሚያምነው ለዛም ነው ሰዎች አይገባቸውም። ከዚህ መንግስት ጋር እንትን ብለው ምናምን እንዴ ይሄ መንግስት ከሚናገረው በላይ ነው አክቹአሊ የምንናገረው። ባይናገርም ምንም እንናገራለን። መስራት ያለብን ነገር ካለም እንሰራለን። በእነዚህ አሁን በገለጽኩልህ ምክንያቶች ተጎጂ ስለሆንን ማለት ነው። ህወሓትን ኮኛ ይሰረዝ ያልነው እኮ የኢትዮጵያ መንግስት ጋዚ 4 ኪሎ ሲተሻሽበ ነበረበት ወቅት እኮ ገና ማለት ነው የኢህአዴግ እንትኑ ብዥ ብሎ ሳይጠፋ በመካከላቸው በነበረበት ወቅት ጎንደር ባደረግነው የሥራ አስፈጻሚ ስብሰባ ይሄ ወንጀለኛ ድርጅት ነው፣ ለኢትዮጵያ ማፍራሽ ነው፣ ክሪሚናል እንትን ነው፣ ቀጣይም የሰላምና የጸጥታ ስጋት ያመጣል። ስለዚህ ምርጫ ቦርድ ሊሰርዘው ይገባል እኮ ያለው ድሮ እኮ ነውኛ ባይዘው ታስታውሰው ይሆናል አንተ። እንደውም የዛክቲ እንዴት አንደኛ ከሴኩሪቲ አንፃር ህወሓት እንደነበረ ስለሆነ ጉልበቱም እዚህም ስለነበር ስጋት፣ ሁለተኛ በመንግስትም በሌላውም ዳርም ባለው እየተለወጥኩ ነው የሚለውም ካድሬ አይወደድም ነበር ያሳብ እንግዲህ በተለያየ ምክንያት ማለት ነው። እኛ ግን ዴሪንግ የሆነ ከሬጂስ የሆነ እንትን ያለው እውነታ ስለሆነ ነው፣ ስለማይቀር ነው፣ ኢንቪተብል ስለነበረ ነው የታየውም ያ ነው። በሂደት ግን ሀገራችንን ለሞጋት መጣ ደግሞ ተባብረናል ማለት ኢትዮጵያዊ ኃይል ጋር ተባብረን እንድመከት አድርገናል። ጉልበቱን ካዛሉት በፕሮፓጋንዳም ይሁን በተለያየ አግባብ ህዝብ በማስተባበር አንዱ የኛ ስብስብ ነው። ይሄ ሊካድ አይችልም። ነገም የምናደርገው ይሄንን ነው። ይሄንን ሐሳብ ኦቨርላፕ ሲያደርግ የምንፈልገው እንደዛ ነው። መንግስት እንደኛ ሐሳባችን ላይ መጥቶ ኦቨርላፕ ቢያደርግ እኛም ደግሞ ጥሩ ነገር ካለው አብረን ብንሰራ ሌላም የኢትዮጵያ አካል ኮንሶሊዴት ቢያደርግ እና በጋራ ከተወሰኑ ልዩነቶች እያስታረቅን በጋራ ምንሰራበትን መስራት የሰለጠነ አሰራር ነው። በተለይ የኢትዮጵያ ፖለቲካ ችግርና አውድ የሚጠብቀውም ይሄንን ነው የሚል መልእክትም አብሬ ማስተላለፍ ነው ፈልገው። ምናልባት የሱፍ አንዳንዶች የሚሉትን ላንሳል እንግዲህ ስለሚሉ ነው መነጋገር ስላለብን። አይ የኢትዮጵያ መንግስትን አቋም በአብን በኩል ነው እየሰማን ያለነው። አብኖች የስፔሲፊክ እንደው የጠቅላይ ሚኒስትሩን አስተሳሰብ ለማወቅ የአብንን መግለጫ ማንበብ በራሱ በቂ ነው አይነት ስሜት አይ ቲንክ የኤርትራ ውጭ አንደኛውም ሪያክት አድርጎባቸዋል ኮሚኒኬሽን ምናምን የሚባለው ከዚህ በፊት በጻፋችሁ ላይ አስታውሳለሁ የማነ ገብረ መስቀል ወር ምናምን የሚባለው መሰለኝ እና የእናንተ አንደበት የእናንተ እምነት እና የመንግስት እምነት ሪሊ ስመለከተው እንደውም ከመንግስት የራቀ ነገር ነው የምመለከተው ቅድም እንዳነሳው እና ይሄ አደባባይ ስለሚነሳ ነው ይሄን ማነሳለ ኤርሚ ራሱ ታንክ ዩ ይኸውልህ እንደዚህ አይነት ባህል ያለው ስብስብ በዚህ ኢንተርፕራይዝ ውስጥ በዚህ ኔትወርክ ውስጥ ያለ ሰው ኢንዲፔንደንት ቲንኪንግ ኢንዲፔንደንት ኮንሽንስ ቢባል ነገር አያውቅም። ሚስ ካራክተራይዝ ሲያደርግህ አንዱ የሂትለር ፕሮፓጋንዲስት የነበረው ሰውዬ ጎብልስ አንዱ እንትኑ ምንድነው መሰለ የራስን የናዚን ካራክተር ለሌሎቹ አትሪቢዩቱን ማላበስ ነው ይል ነበር። አንዱ ሐሳቡ ማለት ነው በጣም ኢምፖርታንት እንትን ነው። የራሳቸውን እንትን ነው ለኛ ሊያላብሱን የሚፈልጉት ግን ረፊዩት እናደርገዋለን በዝርዝር። አንድ ግን ምሳሌ ልንገር። የምርጫ ወቅት ጊዜ የተወሰነው ጋንጋፕ አድርጎ ህወሓትንና 83 እንደነበረው ግን የህወሓትና የምናን የበላይነት ስታተስ ኮ ማስቀጠል ሱፐርማሲውንና ሄጀሞኒው ማስቀጠል የሚፈልገው ስብስብ ያው በኦነግ ሸኔ በህወሓት እና በሆነ በአማራም ሰርክል የተወሰነ እንዲህ የወጣ ሳይሆን ቡድንም ስም የለውም ግን የሚንቀሳቀስ ማለት ነው እኛ የምናውቀው በመንግስትም ውስጥ የነበረ የሆነ ኤሌመንት ግን ዞሮ ዞሮኛ በዛ ወቅት መንግስት ጋር ጸበኛ ነበርን ታስታውስ ከሆነ ሰልፍ ሁሉ ጠርተንበት ምክንያቱም የሆኑ የአማራዎች እየተገደሉ ነበር በየቦታው የማህበረሰብ ሰልፍ ጠርተን ነበር መንግስት ላይ እኮ እኛ እኮ ይሄ የኦነግ ተላላኪ መንግስት ነው ብለን እኮ ኮንፍሮንት አድርገናል ታስታውስ ከሆነ በወቅቱ በጣም ተበሳጭተን ስለነበር ኢሞሽናል ነበርን ባይዘው በወቅቱ ማለት ነው ሰው ሞቶ ምናን በጣም ኢሞሽናል የሚያደርግ ነገር ነው የነበረው
ተፋጠን በነበረበት ሰዓት ህወሓት ጋር ግን የነበረው እንትን ደግሞ የኢትዮጵያ ሁኔታ በጣም አስጊ ሁኔታ ላይ ነው የነበረው። መጨረሻ ሁሉም የሽግግር መንግስት የቴክኖክራት መንግስት ምናምን ያለ ጋንጋፕ የሚያደርገው ሀገሩን መንግስት አልባ አድርጎ ያው በጠመንጃ ከኋላው አድርጎ ከፊት ራሱን ይዞ ምናን የሚመጣውን ኃይል ኢምፓወር አድርጎ በመንደኝነት የሚገኝ ካለ አለ ከሌለ ደግሞ ያው እኛም አንፈልገው ፖለቲካ የዘር የበላይነት ያለበት የዘር ፖለቲካ ያለበት መዋቅርና ስርዓቱን በመቃብሬ ላይ ብሎ በአደባባይ የሚናገር ማለት ነው። ኦኬ ያ ኃይል በዲሞክራሲም ብትለው በመሬትም በዜግነትም በመዋቅርም በኮንስቲቱሽኑንም ከመቅድሙ ጀምሮ ምንም እንዳይነካ በጉልበት አስከብረዋለሁ የሚለው ኃይል መልሶ እንድመጣ ይሄ የማህበረሰባችን ትግል መቀልበስን ስለሚያመጣ ሁለተኛ የማህበረሰብ ግጭት ያመጣል። ወደዛ ነው የሚስቡት እነዚህ እርስ በርሳቸውም ደግሞ የሚጸና መንግስት አያዋቅሩም። አሁን ህወሓት የአማራ የሆነ የታጠቀ ኃይልና የኦነግ ሸኔን እንትን መንግስት አድርገህ ብታመጣቸው ምን ሊፈጠር እንደሚችል ኢንቪዜጅ አድርገው ታውቃለህ? ኦኬ መንግስት የሚባለው እንደዚህ አይነት የሚያጸና ስብስብ ይመጣል። ሎጂካል መሆን ማለት ኦነስት እና ክሊር መሆን ስላለብን ነው። ጠመንጃውንም የመጣል ፍላጎት አለው አሁን ይሄ ስብስብ መጀመሪያ ላይ ይሄንን ጉዳይ ሶልቭ አድርገን እንደኛው ሸሚዝ እናንተን አድርገው ወደዚህ ለመምጣት እስካልተስማሙ ድረስ ኦኬ። ስለዚህ እኛ ይሄንን ሁሉ አስልተን ይሄ ነገር መንግስት ጋር የፈለገ ችግር ቢመጣብን አሁን ይሄ መንግስት መቀጠል አለበት። የህዝባችን ጥቅም ኢንተረስት ያለንበት ሁኔታ የሴኩሪቲ ሲቹዌሽኑ የሀገራችን ሉዓላዊነትና አንድነት በተለይ የማህበረሰቦች ግንኙነት የሀገራችን መጻኢ ዕጣ ፈንታ በሽግግር በሚባለው ርብርብ አይሳካም። ስለዚህ ከዚህ በተቃራኒ ነው የምንቆመው የሚል ነው። ግልጽ የሆነ ጥሪ ነበር። ይሄን በሚፈልጉት ፕሮጀክቱን ማስኬድ በሚፈልጉት ሰዎች አመራሮች በኤምባሲ ውስጥ ባሉ በሚሊታሪ ውስጥ ባሉ ሰዎች ሁሉ እኛ ተጠይቀን እንቢ ያልነው ጉዳይ ነው። በጉቦም በመታየም ይሁን በተለያየ አግባብ ተሞክረናል። ሆነስት እኔ ጓደኞቼ ስለሚሰሙት በነ ጊዜ ታሪክ ሆኖ ስለሚጻፍ ነው ምነግር። እሺ ከህወሓት ጋር እንድንሰለፍ ከኦነግ ሸኔ ጋር እንድንሰለፍ መንግስት እንድናፈርስ ሽግግር መንግስት እንድቋቋም አማራ ህዝብና ኢትዮጵያ እያጨበጨበ ባዶ እጁን ጀርባውን ተወግቶ የሚወጣበት ፕሮጀክትን አጽድቀን እንድንወጣ ማለት ነው። ያ አይሆንም ማለት ያንን መግለጫ ወጣን። የሚያስፈልገው ፓወር ግራቢንግ ፎረም አይደለም። ዘላቂ መፍትሄ የሚያመጣ የሽግግር ጊዜ ተዘጋጅቶ መንግስት ግን ጠንካራ መንግስት ኖሮ ሚሊታሪ ኖሮ ፖሊስ ኖሮ የሀገር ሉዓላዊነትና አንድነት ኮምፕሮማይዝ ሳያደርግ በዚህ ውስጥ ሌሎች ነገሮችን እየተነጋገርን መንግስትን ፕሬሸር እየተደረገ ሪፎርም እያደረግን አብዮቱን ትተነው ነጠላ ተረክ ስለሆነ የሚመጣው አብዮት ያንን ትተነው ሁላችንም ሊያሰራ ሁላችንም ሊያረካ አሸናፊ ሊያደርግ የሚችል ፕላትፎርም እንድመጣ ነው ጥረት ማድረግ ያለብን። ኢሌክሽንም ካለ ኤክሰርሳይዝ ተደርጎ በቀጣይ ግን በጸና መንግስት ስር ነው የሁሉ መሰራት ያለበት። ያ የኢትዮጵያ ፖለቲካ ሁኔታ ዋራንት የሚያደርገው ነው ብለን ወሰን መግለጫ ስናወጣ ሁሉ መንግስት ያውቅ የሚያውቀው ከዛኛው ብሎጋ ብንሰለፋል ብሎ ነው። ሆነስትሊ ነው ምነግር። ይሄንን መግለጫ ስናወጣ they were surprised እንደተበላቁ ነው አብንን የወሰዱት ማለት ነው። ከህወሓት ከዚህ የሞቢላይዝ ከሚያደርገው ኃይል ጋር ተሰልፈዋል ብለው ጨርሰዋል። ይሄንን ስናወጣ ደንግጠው እስኪ እንግዲህ በጋራ እስኪ ስላላችሁት ነገር we are surprised እንነጋገር ብለው ትላልቆቹ ሰዎች ማለት ነው ጋስ እንነጋገር በአጋጣሚ አንዳንዶቹ የኔ ጓደኞችም ውጭ ስለነበሩ አልነበሩምና እኔ እዚህ ስለነበርኩኝ እኔ ነበርኩ ዴሊጌሽኑን ሊድ ያረኩት ይሄድኩት። ኦኬ ስንነጋገር የሁሉም የብልጽግና ፓርቲ ቅርንጫፎች የሶማሌ መሪዎቹ የኦሮሚያ ተወካዮቹ ማለት ነው የብልጽግና የአማራ የሁሉም በቃ የሚታወቁ ፕሮሚነንት ሰዎቹ ጋር ማለት ነው የኔ ክሪቲሲዝም ነበር መሰለ ገና ሐሳቡን ስንጀምር እንዴት እናንተ ማለት ይሄን የሚያክል ሀገር ተሸክማችሁ ይሄን አይነት ሮንግ የሆነ ሞዳሊቲ እኔ ስለናንተ ስልጣን አይደለም መነጋገረው ግን ምን እየታሰበ እንደሆነ ያያችሁ ሀገራችንንም ሉዝ ልታስደርጉን ይሄ ነገር ፈርመንት እያደረገ ያለ ቢያንስ ማለት ነው እንዴት ነው አብንን የሚያክል ይሄን ሁሉ ወጣት በሚታይ ደረጃ ሌሎቹ የፈለጉት ለራሳቸው የጥፋት ፕሮጀክት አጋር እንደሆን የሚወተውቱትን ኃይል ያለ ሀገሪቱ የሚሆነው ይሄ ነው ምናምን ከኛ ጋር የተወሰነ ላይን እናድርግ ብላችሁ እንዴት አጠይቁም ነበር የኔ ጥያቄ የነበረው። እንዴት ሎቢ አታደርጉትም?
ማለት አሁንም ያላችሁት እናንተ ደካሞች ሞቢላይዝ ማታደርጉ እንደውም ኢሪስፖንሲብል በሚባል ደረጃ ይሄን በጎን ኃይል ኮንሶሊዴት ለማድረግ ያልተዘጋጃችሁ መሆናችሁን ነው የምንረዳው። ኔጌቲቭ ሪቶሪክ ነው ያሰማዋቸው መግቢያችን ላይ። ለኔ የፈለኩት ምንድነው ያንንም እንግዲህ ከብልጽግና በፊት ከግንኙነት አሁን የስልጣን የምን የሚቀርሟት ምክንያት ምናምን ትመጣለች። እሷም እኛ ስሌት ስላለን ነው። ምክንያቱም ኢንዲፔንደንትሊ ሰርተን ዩኒቨርሲቲ አስተምረን ሪሰርች ጽፈን ምናምን መስራት የሚችል ሁሉ ነው እዚህ ውስጥ ያለው። አሁን አብን ውስጥ ፕሬስቲጂየስ እንትን በራሱ መምራት የሚችል በኢትዮጵያ ስታንዳርድ ማለት ነው። አሁን እኮ ቺር ሊደር ነኝ ሪንግ ሊደር ነኝ ምናምን የሚል እኮ በጣም ላውድ ቮይስ ምናምን የሚያሰማው እኮ what do you earn for a living ብትለው እኮ ምንም የለውም እኮ ፕሮፌሽናል እንትን ማለት ነው። ኤምፕሎይመንት እንትን ሰርቶ የሚያክበትን እንትን አያይዝ ብትለው እኮ የቅጥር እንትን ምናምን አያመጣም እኮ። ሶ ፖይንቱን መሰለ ወደ ጎን እንዳልወስድ እኛ ሐሳባችን ነገ ከመንግስት ቀርቶ ነገ ከሌላ ከትግራይ አሁን ከትግራይ ድርጅቶች አሉ አይደል? ትግራይ ጋር እኮ አደረጃጀቶቹ ጋር ቅራኔ ያለን የኦሮሞ ድርጅቶች አሉ፣ የኦነግ ድርጅቶች ኦፌኮ ጋር ምናምን በይታዎች እኮ ተቃርኖዎች እዛም እዚህም አሉን እኮ። እነዚህ ጋር ተቀምጠን ነው ችግራችን የሚፈታው እኮ ነው ብለን ምናምነው እንዴ። ስለዚህ እነዚህ ጋር በሂደት እየተስማማን ብንመጣ ተገቢ ነው ሊባል የሚችለው። ከመንግስት ጋር ኃላፊነቱን ተገንዝቦ የኢትዮጵያ መውጫ መንገድ ይሄ ነው ብሎ ባሰበውና እኛ እይታ ጋር ኦቨርላፕ የሚያደርግበት ነገር ጋር እንስማማለን። ኢዜማ ጋር አብረን እየሰራን ነው እንሰራለን። በቅርቡ የጋራ መድረክ ይኖረናል። ባይዙ እንደው እንትኑንም ልንገርህ ብዬ ነው። በዚሁ መሰረታዊ ጉዳዮች ላይ ይሄንን ፍሮንት ሀገራዊ በጎ ኃይሉን ለማጠናከር ሲቪክ ሶሳይቲው ጋር ድል ለማድረግ ጆይንት እንትን እናቋቁማለን። በጣም ጥሩ ነው። ጆይንት የሚዲያ እንትን ጆይንት የሙራን የስልጠና ሰፊ ስራ አብረን በጋራ ዲዛይን እናደርጋለን። ኦሬዲ ተነጋግረናል። ሶ ኦቨርላፕ ያደረገ የተሻለው ሐሳባችን እንድመጣና ደጋፊ እንዳገኝ ነው። በመንግስት ውስጥ ሜንስትሪም ቢደረግ እኮ ነው ደስታውን አልችለው። እኔ የምፈልገው ሐሳብ ማንኛውም ኢትዮጵያ ከዳር እስከ ዳር በነጻነት ኢትዮጵያዊነቱና ማንነቱ ተከብሮለት እንድንቀሳቀስ ነው የምፈልገው። ኦኬ ማንነቱንም ከአንዲት ኩራጭ መሬት ጋር እንድታበቅበት እኮ አይደለም። በግሩፕ ራይቱም እኮ ብታስበው ደሴ ሲመጣና ጎንደር ሲሄድ ምናምን እኮ የኦሮሞ የትግራይ ራይቱን እኮ ኦሮሚያ ክልልና ትግራይ ጥሎት እኮ እንድመጣ አይደለም ፈልገው። በዛ ረገድ ራሱ ማለት ነው በኢትዮጵያ በማንኛውም ቦታ ላይ ይሄ ሁሉ የግለሰብም የቡድን መብቱም እንድከበርለት እኮ ነው መሰራት ያለበት። ይሄ ስለሚቻል ነው ደግሞ ዝም ብሎ ግልብ ንባብ እኮ አይደለም። ይሄ ሳይንቲፊክ ፎርሙሌሽን አለ። ኢትስ ፖሲብል ካርቭ ይደረጋል፣ ቤዝላይን ድሮ ይደረጋል፣ አሲሜትሪክ ደማንዶች ይቀመጣሉ፣ ራሽናል ሚን ይወጣዋል። ይሄ ሌላ ማገር የተከናወነ ነውና ወቀባው ይተበቃል። እኛ ደግሞ ነው በዚህም ይመጣል። አብዛኛው ይመከታል። አሁን እናንተም እኛም ምናምን ኮንሺየስ ይሆን ሰሚውም እንደው የመጨረሻ አስተያየት እንድትሰጥበት የገረማችሁ ያልኩን ጉዳይ ብቻ ላንሳልና እንጨርሳለን። በዚህ ኢትዮጵያውያን ሆነው ከሻቢያ ጋር ተሰልፈው በዚህ በሻቢያ ላይ ባወጣችሁት መግለጫ እናንተን ሊወቅሷችሁ ወይም ሊገስጿችሁ ወይም ሊሰድቧችሁ የሞከሩት ላይ እጅግ ተገርመናል ብላችኋልና ምንድነው ፊልም የምታረገው እንደ አንድ ኢትዮጵያዊ የሻቢያ እግር ስር የሚጎተቱትን ቲፒኤልኤፍ በፋኖ መዋቅር ውስጥ አሁን እኔ ሁለቱም የፋኖ መዋቅሮች በግልጽ ለመናገር ለሻቢያ ለማደር ላይ ይሯሯጣሉ እንጂ አንደኛው ዞርበል አንደኛው እንደዛ ሚል አይደለም ያየሁት። እኔ ኃላፊነት ወስጄ ነው የምናገረው። እዚህ ሁለቱም የእስክንድር እንደምትል ወይም የዘመነ ሁለቱም ሻቢያ እግር ስር ለመርመጥመጥ ብዙ ሲያወላውሉ አላየው። ደን ደግሞ ሌላው ኃይል እንግዲህ በተወሰነ መልኩ ምናልባት አላቅም የኦነግ ሸኔ ያልከው ወይም የኦሮሞ ነጻነት ሰራዊት ጋር ትንሽ ዲስታንስ ነገር ያለውና እነዚህ ሰዎች ኢትዮጵያውያን የሚባሉት ሻቢያ ጋር ሄደው ተለጥፈው ከሻቢያ ትዕዛዝ እየተቀበሉ ሲመጡ አሁን ሰሞኑን ያየው የቲፒኤልኤፍ ሰዎች በድብቅ እኔ መረጃው ደርሶን አውጥተናል። የኤርትራን ላይ ሄደው መተው ከዚህ ከአሜሪካ ሀገር ሄደው በዓላቸውን አክብረው እና ከሻቢያ ጋር ያለ ግን እዚህ ፕሪቶሪያ ስምምነት እየተባለ እነሱ ግን እዚህ ከሻቢያ ጋር
የጥምረት ሲፈጥሩ የምታይበት ሁኔታ ነውና ምንድነው ፊልም የምታደርገው ኢትዮጵያውያን ሆነው ወይም በኢትዮጵያ ማዕቀፍ ውስጥ ሆነው ለሻቢያ ያደገደጉ ያሉ አካላት ምንድነው ሌሰናችሁ ወይም ምንድነው እንትናችሁ ገርሟል ግን ትንሽ እንደው በጣም ጥሩ እንትን ነውና ይሄ ከታሪክና ከፖለቲካ ባህል ነው የሚቀዳው ባይዞይ አሁን ይሄ ከሻቢያ ጀምሮ በህወሓት ብሎ በኢትዮጵያ ታሪክ ውስጥ ያን ሁሉ ችግር የሰው ሞት ጉስቁልና አሁንም ደግሞ ያለንበትን የፖለቲካ ሚሆን የተለያዩ ማህበረ ፖለቲካ ችግሮች ያጎናጽፈን ስብስብ ኃይል ጠመንጃ ብቻ አይደለም አብሮ ይዞብን የመጣው ባንዳነትን እንደ ባህል ማህበረሰብን እንደ ታክቲክ ውሸትን እንደ መርህ የሰው ልጅን እንደ ኢንስትሩመንት as a means not as an end itself ማለት ነው በማንኛውም የሞራል ሎ የሌለ ሌጋል ፕሪንሲፕል የማይታገዝ በከኔ እንደ ፍልስፍና ከኢማኑኤል ካንት ካታጎሪካል ኢምፐራቲቭ ጀምረህ በህግ ደግሞ እንደ ፖዚቲቪዝም እስከሚባለው የቼሌ ሃርት የሚባላል በህግም ደግሞ በሁሉም ዳይሜንሽን ብታየው በቃ በፍጆታ ብቻ የሚንቀሳቀስ ሶውለስ የምትለው ግን እጅግ በጣም አደገኛ ስብስብ የፖለቲካ ባህል ተጽዕኖ አምጥቶብናል ኢትዮጵያ ውስጥ ራሱ ብቻ ሳይሆን በየታሪኩ በየደረጃው በራሳቸው ግብ የሆኑ ጉዳዮች እንዳይኖሩት የኢትዮጵያ ህዝብና ኤሊት ኢትዮጵያዊነት ሉዓላዊነት ሰው ራሱ እነዚህ እንኳን an end by themselves I mean an end in itself እኮ የምትላቸው ነገሮች ቴዎሎጂካል ይሆኑ ሰው ግብ ነው በራሱ ሚንስ ሊሆን አይገባም ኦኬ ሌላው ፐርስፔክቲቭ ቴዎሎጂካል ሜታፊዚካል ኮንሰፕት ያላቸው ግቦች ሊኖሩ ይገባል ይሄ ሐሳቡንም ታክቲኩንም ስትራቴጂውንም እንዳመችነቱ በደረሰበት መንገድ ላይ ሁሉ እያነሳ የሚንቀሳቀስ ስብስብ ነው ኦኬ የሆነ ጊዜ አይዲዮሎጂውን ይቀይራል አንተ ሳታቀው የሆነ ጊዜ ሐሳቡን ይቀይራል የሆነ ጊዜ አሊያንስ ሲስተም ውስጥ ይገባል ያው አሊያንስ ውስጥ የገባው ጋር ጦርነት ይገጥማል it goes on like that ምንም ተጨባጭ ኤንድ ፖይንት የለው ይሄ ባህል ነው ቀላል ተጽዕኖ የለውም ልንገር እነዚህ ኃይሎች እኮ በሆነ ደረጃ መንግስት መስርተዋል እኮ እዚያ ግን አዩ ተጽዕኖ ቀላል አይደለም ፔይ ያረጋል የሚል እንደዚህ አይነት በባንዳነትና በሆነ መንገድ ለራስህ በተነጠለ ኢትዮጵያን ህዝቡን ሰውን እንደፈለክ አጎሳቁለው ወደ ጎን ገፍተው እንደ ሚንስም ተጠቅመበት በቃ የምትፈልገው ማግኘት ይቻላል ያሸልማል እንደውም እንደ ነፃውጭና እንደ ጀግናም ተቆጠራለህ እንደዚህ አይነት ባህል ከሰፈነ ይሄን ባህል ነው ያመጡት ይሄ ባህል አሁን ብዙ ሰው እኮ ገዝቶታል ቀላል እንዳይመስልህ በዚህ ሚንገላወጅ እኮ አማራም ውስጥ ኦሮሞም ውስጥ ታገኛለህ ገብቷል ይሄ መጥፎ ነገር ተትቶ እኮ ማደራጃ መርኮ ነው መንግስት ሆኖ ባህል ሆኖ በየመድረኩ እኮ ጀግና ነፃውጭ የኢትዮጵያን ህዝብ ነፃ ያወጣ ማለት ነው ተብሎ እኮ የሚያሸልም በየሬዲዮና በየቴሌቪዥኑ በቃ የፉከራ የሽለላንትን ተደርጎ ተወስዶ ነበር ሳይኮሎጂካል ኢምፓክቱ ካልቸራል ኢምፓክቱ ፖለቲካል ካልቸር የሚባል ኮንሰፕት አለ ባይዞ በጣም ሌጋል ኤንድ ፖለቲካል ካልቸሩ ተጽዕኖ ስር ስለወደቀ ነው የርሚዬ ሶ ይሄ የዚህ ሁላጅ ነው አሁን የምታየው በአማራ በኦሮሞ ምናምን ሆኖ እዚህ ሚንገላወጆ በትግራይ እንዴ ትናንት የምትናገረውን ሪዝነብል ለተወሰነ ጊዜ በሆነ አሚኬብል ሪዞሉሽን በህጋዊ ማህበረሰብ ቤዝድ ብሮድ ቤዝድ በሆነ ኮንሰንሰስ ሌጋል ፍሬምወርክ ባለው በንግግር በታጀበ መንገድ ሪዞልቭ ካላረከው እንዴት ነው ዛሬ ተዋጋው ሰው ነገ ዘመድም ይሆነ ማለት ፍሬምወርክ እኮ ያስፈልጋል ትራንዚሽናል ጀስቲስ ሊያስፈልገው ይችላል እሱ ይታያል ግን ስምነ መፈራረም አለብህ ወይም እንደሰው ቁጭ ብለህ ማውራት እንኳን መቻል አለብህ የሆነ መውጫ መንገዱን እየተነጋገርክ መከተል አለብህ አሁን የትግራይ የሆነው ክንፍ ሻቢያ ጋር የሚያደርገው እንትናው ከድሮ ጀምሮ የሚያደርጉት ስለሆነ ለኔ አሁን አይገርመኝም ግን የትግራይ ህዝብ ሪያላይዝ ማድረግ አለበት አትሊስት አሁን የሆነው ክንፍ የትክክል አይደለም እያለ ስለሆነ ማለት ነው እኔ አይ ዶንት ኖ which ኢንድ ጎል ገና ኢንጌጅ ባላረኩት እንት ላይ ይሄ ነው ልል አልችልም ግን አትሊስት
ከኤርትራ ጋር አንደኛ የኢትዮጵያን መስመር ሳቦታጅ እያደረጉ ነው። ድንበሩ የኢትዮጵያ ነው። የኤርትራንትን ኢንፊልትሬትም እንትን ማድረግ አይችልም። የፕሪቶሪያ ስምምነት የሚባል አሁን ከኢትዮጵያ ኃይል ጋር ተዋግቶም ቢሆን የፕሪቶሪያ ስምምነት የሚባል ሰሴሽን ኦፍ ሆስቲሊቲስ አግሪመንት ተፈርሟል። ያንን ለማሳካት ጥረት ማድረግ አልተሳካ ቅሬታዎች የሚሰሙበትን ምናምን እዛው ላይ መረባረብ ነው የሚያስፈልገው። ይህንን ሳቦታጅ ለማድረግ ግን ሌላ መልሰህ እንደገና የሻዕቢያ ፍቅር ላይ ውደቅ እግረ መንገዱንም ደግሞ አማራውና ቲፒኤልኤፍ መካከል ያለው ጉዳይ እኮ ምንድነው? አሁን ምን ነበር? አሁንስ ምን ላይ ነው? ታዲያ ከአማራው ውስጥ አሁን ይሄ ደግሞ ያኛው ጭራሽ የሆነ ጊዜ ዘመቻ አረግበታለሁ አማራውን እያለ የሚቀሰቅስ ኃይል ጋር ሲገናኝ ምንድነው ከፍጆታ ከቡድን ከወንጀል ትስስር ልክ ከኮሎምቢያ እስከ አሜሪካ ከሜክሲኮ ምናምን ያለው የናርኮቲክ ሪንግ ምናምን የሚመራው አይነት ስብስብ እኮ ነው። ሌላ ምን አለ? ኦኬ ይሄንን የሚያካሂደው ሞኔታይዝድ ኤንድ ክሪሚናላይዝድ ኔትወርክ ነው። ሌላ ምን አለው? ሰው በሰው ይነግዳል እኮ የዛ አይነት በህፃናት ይነግዳል እንደዛ። በጣም ፕሮፊታብል የሆነ ኢንተርፕራይዝ እኮ ነው ወርልድ ዋይድ። ኦኬ ከሁሉም ኢንዱስትሪ በላይ እኮ ጀነሬት ያደርጋል። ግን በሰው ልጅ መጻኢ ህይወትና በሰው ልጅ ፍላጎት ፕላይት ላይ የተመሰረተ ነው። ይሄ ይሄ ኢንተርፕራይዝ በልኩም በመጠኑም በቀጠናውም ባለው አቅምም ቢሆን በዚህ ላይ የተመሰረተ ስለሆነ የሚዲያ ሽፋን ይጠይቃል። ጠመንጃ አለው፣ ኔትወርክ አለው፣ ኤምባሲም አለው፣ ሰራዊትም አለው ምናምንና ይሄንን ሳቦታጅ የሚያደርገው ለራሱ ጠባብ ኢንተረስት ነው። እዚህ ጋር ልክ የሚገፋው ዝም ብሎ እንትን የሚለው ኃይል መጠንቀቅ ይኖርበታል የሚል ነው። እኔ አብረስታነሳ ግን አንድ ነገር ቅድምም አስተው ስለነበር ሌላ ጊዜ በሰፊው እናወራበታለን። የትግራይ ጉዳይ አሁን በፕሪቶሪያ የኤርትራውን ሁሉ አማራውን ትግራዩን ኦሮሞም ነው መተው ያለበት በሚል እንዝጋው። ሌላ ጊዜ በዝርዝር እናወራለን። ሻዕቢያን ካራክተራይዝ አድርጌልሃለሁ ለሁላችንም ስለማይሆን ነው። በተለየ ሁኔታ የሚወደው የለም። ኢትዮጵያን ይጣላል፣ ሁላችንንም ይጣላል። ራሱንም ህዝብ ሲጅ ሜንታሊቲ ውስጥ አስገብቶ ነው ያለው። እኛንም እስካልፈረሰ ድረስ ተረጋግቶ አይቆይም። የኢትዮጵያ ፋብሪክ ማረጋገጥ አለበት ፈርሱ። ያንን ደግሞ አናስችለው። ከዛ በተጻራሪ ነው እኛ መቆም ተጠበቅብን ወደዛኑ ነው። ግን የትግራይ ጉዳይ በመንግስት ጋር ያለው እና እንደተጠበቀ ሆኖ አሁን ሰሞኑን ጀነራል ታደሰ ወረደ ብሔራዊ ምክክር ላይ በአጋጣሚ መጥተው እንደዚህ እንትን አንድ ፎቶ እኔም በፎቶ ነው ያዩዋቸው። በአጋጣሚ ሌሎች ሰዎችን አግኝቻለሁ፣ ግን እሳቸው የነበሩ ሰዓት ላይ እንግዲህ እኛ ቡድናችን የፖለቲካ ፓርቲ ጋር ገብተው ሊሆን ይችላል አላገኘዋቸው። ግን ሞከሪውን ምናምን አይተሃል አይደል? ከዚህ ከስቶለር ካምፑ አሁን እኮ እዚህ እኮ እንትን ጣቱን የሚጠባሰው እኮ ህፃን ልጅ የለም እኮ። ታደሰ ወረደ የትግራይ ፕሮሰስ አልቆ ወይም እንዳለቀ ተገምቶ እዚህ ፌደራል እንትን ላይ የትግራይ እንትን ይዘው መጥተዋል ብሎ የሚያስብ በዚህ አይነት ነገር የሚናገር ሰው አየው ምን አይነት የፕሮፓጋንዳ እንትን ስልት ራሱ እንደሚጠቀሙ። መጡ የሆነ ኮዝ ነበራቸው፣ ጉዳዩን አዩት። እኔ ሲምቦሊክ ቫልዩ ቀላል ነው ብያለሁ ነው። ከነሱ ጋር ያለን እንቅራኔ ታውቀዋለህ። እሳቸው የቲፒኤልኤፍ እንትን የነበሩ በጦርነቱም ደግሞ በተቃራኒ ተሰልፈን ነበር። መሰረታዊ እንትኖቹም ተፈቷል ብያለሁ ነው። ግን እነሱ ሰዎች ጋር ነው መነጋገር ያለብን ብያምናለሁ። ተቃርኖ ችግር የተጋጨናቸው ጋር ነው የምንነጋገረው መፍትሄ ለማምጣት። የእሳቸው መምጣት እኔ ለትግራይ እንትን ፖዚቲቭሊ ነው ማየት ያለበት። ይሄ የሚያወናብደው ሌባውን ተውት። ይሄ ሲምቦሊክ እንትን ነው ያለው። አትሊስት እኛ እኮ ምን አለ መሰለህ እዚህ ውስጥ ያለ ነው እኮ ትግራይ መጠበቅ ካለብን እኮ እንጠብቀዋለን። ሌላ ፕሮሰስ እየተሰራ ትግራይ ከወረዳ ከምን ጀምሮ እኮ እየተወያየ ከአማራም ጋር ባለው ከኦሮሞም ጋር ከኢትዮጵያም ጋር ያለውን ኢሹ በኢትዮጵያ ኮንስቲቱሽናል ኦርደርም ይሁን በምን ያለውን ጉዳይ ኤግዞስት አድርጎ እንደ ማህበረሰብ ጥያቄዎች እንደዚህ ነው። በሌላ ቦታም እኮ የትግራይ ህዝብ አለ እኮ አዲስ አበባ አለ አይደል? ሰፊ ማህበረሰብ እዚህም ጋር ኢሹ ይኖረዋል። አኗኗሩን ሪፕሬዘንቴሽኑ ምን የሚፈልገው ነገር ካለ ከሂውማን ራይትስ ነው ከግሩፕ ራይቱ ምናምን ይሄንንም ደግሞ በራሱ አሁን ኤሊቱ ሲቪክ ሶሳይቲያቸውና ኤግዞስት ተደርጎ ልክ በአማራ ሳይድ ከሞላ ጎደል እንደቀረበው በኦሮሞ እንደቀረበው እንዲቀርብ ነው የምንፈልገው። በዚህ መልኩ ሳይድ ስቴፕ ምናን አድርጎ የሚሄድ ሰው የሚፈልግ የለም። ጀኒውን ሪዞሉሽን እስካልመጣ ድረስ ነገም ችግሩ ሊለቀና አይችልም። ለልጅ አስተላልፌ የሚሄድ ፍላጎት እኮ አይደለም እኔ ያለኝ ሪዞልቭ እስከምንችለው ለማድረግ
እኛ እኮ እንደዚሁ ስንነታረክ ይሁን ለአንተ ሐሳቡን ሳቀርብ በዚህ ጉዳይ ላይ ስንል ስንጎነተል ምናምን ሞስት ፕሮባብሊ ፕራይም እንትናችን እናረጃለን። ለዛ ታይሙ በቃ ይሄን እንድናደርግ ነው ያመጣል። ልጆቹ ግን አትሊስት ከዚህ እንትን ብለው ያላቸው ልዩነትና መብት በህግና በዲሞክራሲያዊ መንገድ እንጂ በጉልበት ምናን የማይታረቅበት ሀገር ውስጥ እንድኖር ነው ፈልገው ዘላቂ በሆነ መንገድ ማለት ነው። የማንንም ኢትዮጵያዊ ልጅ በዛ መልኩ እንድኖር ነው ፈልገውና የትግራይ ጉዳይን እኛ ልናግዘው ይገባል ባይ ነኝ። ስላነሳውም ነው ኤርሚ መውጫ ነው እውነት ነው። ከዚህ ጎን ለጎን የተፈናቃዩን ጉዳይ የአማራ ክልል ጋር አቶ አረጋጋ ቁጭ ብለው ሳያቸው እንዴት ደስ እንዳለኝ ጀነራል ታደሰ ማለት ነው። ሲምቦሊክ ነው በፎቶ ነው ያያዩአቸው አይደል? ያለንን እንትን ነገር ያለው ነገም እኮ ቅራኔው በቀላሉ ላይ ፈታ ይችላል። ግን አይ ቱክ ኢት ፖዚቲቭሊ አዛን ኢትዮጵያ ፐርፔቹዋል የሆነ እንትን ፊውድ ውስጥ እንድንኖር አይደለም እንፈልገው ሶልቭ አሁን በአማራውን በትግራይም በኩል ያለው ይል ስለዚህ በዚህ መስመር ያለውን ችግር አምጥቶ እንድነጋገር ግን በመንግስታቱ በሁለቱ ክልል መንግስታት በእኛም በኩል መሰራት ያለበት ፖዚቲቭ ሪቶሪክ ተፈናቃዩ እንድመጣ ወደዛም ወደዚህም ካለ ወደ ቦታው እንድመለስ ይሄ ታግቱ የተያዘ በተመንጃ ምናም በዛም በዚህም ያለው እንድለቀቅ ከዛ የህዝቡንና የሸቀጡ ምናምን እንቅስቃሴ በሮቹ በሁለቱ መካከል እንድከፈቱ ስለዚህ ብሔራዊ ውይይት ስንል በእነዚህም ተጨማሪ እንትኖች እያገዝ ነው እንሄዳለን ማለት ነው። እንደዛ ነው የሚል በጣም ጥሩ በጣም አመሰግናለሁ የሱፍ ብዙ ሰዓት ነው የወሰድነው። እንደዚህም ሆኖ ብዙ ካንተ ማግኘት የምንችላቸው ነገሮች እንዳሉ ገብቶኛል። ቀጣይ ቀን ቀጠሮ ይዘን አብን ለምክክር ኮሚሽኑ ምን ጥያቄዎች ያቀረበ የሚለው እናያለን። ሁለተኛ ደግሞ ኢንተርናሽናል ኤክስፒሪየንሶቹን የደቡብ አፍሪካን የኮሎምቢያን የሌሎቹንም እነሱንም ይዘን እንዴት ነው የሚለውን ነገር እናያለን። አዲስ ነገር ካለም ጨምረን እንመጣለን። ለዛሬው በጣም እግዚአብሔር ይስጥልኝ ለሰጣን ጊዜ። ታንኪዩ ኤርሚ በርታ። በጣም ጥሩ ነው። በምንችለው በህጉም በማህበረሰቡም በፖለቲካውም በፍልስፍናውም በተማርነው ደረጃ ይሄን ማገዝ እንችላለን ሀገራችንን። ሆነስትሊ ይሄን በጓይል ማደራጀት ያስፈልጋል። ሐሳብ ይቀድማል ከተመንጃው በፊት ቴሪቶሪውን በሐሳብ መንጠቅ ነውና አንተ እየሰራ ያለውን በነገራችን ላይ ማድነቅ ፈልጋለሁ። ቀላል ነገር አይደለም። አሁን አንተ እዚህ እየፈጠርከው ያለው ተጽዕኖ ፖዚቲቭሊ ባውንታዊ መልኩ ማለት ነው። እውነት መነገር አለበት። አሁን ችግሩን መሰለ እውነት ሰፕረስ ተደርጎ ዝም ብሎ ይሄ አሁን ቅድም የተወያየንበት አትሪቢዩት ያለው ስብስብ ነው አትሊስት በዚህ በሚዲያው በህዝብ ግንኙነቱ የበላይነት ወስዶ የኖረው። ይሄ ሊሆን አይችልም። አሁን መተናል። በጣም ብዙ ኢትዮጵያውያን ይመጣሉ። ናቹራል ኮርሱም ይሄ ነው። የእናንተ ፕላትፎርም ነው። በጣም ደስተኛ ነኝ ባይዙ በመታደርገው ነገር። ሁላችንም እየተማረን ነው ምን ሄደው ቅድም እንዳልኩ እንዳብን እየተማረን እየተሻሻልን ነው። ጎብዝ በርታ እና ሁላችሁም ደግሞ እኔን የምትወዱኝ የምትደግፉኝ ሁሉ ይሄንን ሚዲያ አዲስ ኮምፓስ ሚዲያን ደግፉ፣ ሰብስክራይብ አድርጉ። አመሰግናለሁ ኤርሚ። እግዚአብሔር ይስጥልኝ። አድማጭ ተመልካቾች በጣም ጥሩ ውይይት ነው ያደረግነው። እንደወደዳችሁ ተስፋ አደርጋለሁ። አስተያየቶችንም እያየሁ ነው። ሌላ ጊዜም የሱፍን ይዘው እንመጣለን። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን።